ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታችሁ ይድረስ። እንደተለመደው የእንግሊዘኛ ቋንቋ ጀማሪዎችን ብቻም ሳይሆን ቋንቋውን የምታስተምሩ የቋንቋ ባለቤቶች፣ የተማሪ ወላጆች ይህንን ቪዲዮ ብታዩትና ብትመለከቱት እጅግ በጣም ይጠቅማችኋል። እንደዚህ አይነት ቪዲዮ በየቀኑና በየዕለቱ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ትምህርቱን በትኩረትና በጥሞና ተከታተሉኝ። የዛሬው ቪዲዮ እጅግ በጣም ለየት የሚያደርገው 26ቱን የእንግሊዘኛ ሆሄያት እያንዳንዱ እንዴት እንደሚነበብ በቂና ግልጽ የሆነ ምሳሌ አዘጋጅቼ ይዤላችሁ መጥቻለሁ። ስለዚህ ልጀምርላችሁ፣ በትኩረት ተከታተሉኝ። እቺ የእንግሊዘኛ ፊደል የመጀመሪያዋ ኤ ካፒታል፣ ኤ ስሞል፣ በካፒታል በስሞል። ስለዚህ ስትነበብ ስንጠራት ኤ ነው፣ ስትነበብ ግን አ። ምሳሌ አፕል አፕል አፕል፣ አንክል አንክል። ኤ ነው አይደል ያልናት፣ ስትነበብ ግን ከቃላት ጋር አ፣ አፕል አንክል። ዌል ቢ፣ ሁለተኛዋ ቢ ካፒታል ቢ ስሞል ቢ፣ ስትነበብ ብ፣ ብስኩት 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 ብስኩት። ብሬድ ብሬድ፣ ብ ብለን ነው የምናነባት። ኤ የሚል ድምፅ ያመጣች ይች መሀል ላይ ያለችዋ ኢ ነች። ብሬድ ብስኩት ብስኩት። ዌል ሲ ካፒታሏና ስሞል ሲ በሳይዝ ነው የሚለያዩ እንጂ ተመሳሳይ ናቸው። እች ካፒታሏ ከፍ ያለች ነች፣ እች ስሞል ነች። በሳይዝ ብቻ ነው የሚለያዩት። ስትነበብ ክ፣ ክላስ ክላስ ክላስ፣ ክሎዝ ክሎዝ ክሎዝ። ዲ ካፒታል ዲ ስሞል ዲ፣ ስትነበብ ድ ድ ድ፣ ድሪንክ ድሪንክ፣ ድሬስ ድሬስ ድሬስ። አንዴ ደግምላችኋለሁ። ኤ እንደ አ ይነበባል። አፕል አንክል። ቢ እንደ ብ ይነበባል። ብስኩት ቤድ። ሲ እንደ ክ ይነበባል። ክላስ ክሎዝ። ዲ እንደ ድ ይነበባል። ድሪንክ ድሪንክ ድሬስ። ዌል ቀጣዩን አሳያችኋለሁ፣ በጽሞና ተከታተሉኝ። ቺ ካፒታል ኢ ስሞል ኢ፣ ካፒታል ኢ ስሞል ኢ፣ ስትነበብ ኤ ተብላ ትነበባለች። ኤ ለምሳሌ ኤት ኤት ኤት፣ ኤግ ኤት ኤግ። እቺ ኤፍ ካፒታል ኤፍ ስሞል ኤፍ፣ ስትነበብ ፍ ፍ ፍ። ፍሮግ ፍሮግ ፍሮንት ፍሮግ ፍሮንት ፍሮግ ፍሮንት። እችስ ካፒታል ጂ ስሞል ጂ፣ ስትነበብ ግ ግ። ግሮው ግሮው ግራፍ ግራፍ ግራፍ። ይቺ ካፒታል ኤች ስሞል ኤች፣ ስትነበብ ህ ህ። ሄድ ሄድ፣ ሆፕ ሆፕ ሆፕ። መጀመሪያ ህ የሚል ድምፅ ነው የሚመጣ። ከዛም በኋላ እነዚህ ናቸው ውስጥ ላይ ያሉት የሚቀይሩት። አንዴ ደግምላቸዋለሁ። ኢ እንደ ኤ ትነበባለች። ካፒታል ኢ ስሞል ኢ፣ ኤ ድምፅ ነው ያላት። ኤት ኤግ። ኤፍ እንደ ፍ ትነበባለች። ፍሮግ ፍሮግ ፍሮንት ፍሮንት። ጂ እንደ ግ ትነበባለች። ግሮው ግሮው ግራፍ ግራፍ ግራፍ። ኤች እንደ ህ ትነበባለች። ህ ሄድ ሄድ ሄድ። ሆፕ ሆፕ ሆፕ። ዌል ሌታስ ጎ ቱ ዘ ኔክስት ዋን፣ ወደሚቀጥለው እንሄድ። ይቺ አይ ነች። ካፒታል አይ ስሞል አይ፣ ስትነበብ ኢ። የማይታሰብ ነው። ኮቺ አሁን እንደ ኢ ትነበባለች ተብሎ አይታሰብም። ግን ሎክ፣ ለዛ ነው እንግሊዝኛ ማንበብ የምንቸገረው። ለዛ ነው። ኤል ኤል ኤል፣ ህመም ማለት ነው። ኤል ኤል። ኤምፖርት ኤምፖርት
ኢምፖርት። ይቺ ጀ ነች። ጀ እንደ ጂ ትነበባለች። ካፒታል ጀ፣ ስሞል ጀ። እነዚህ ተመሳሳይ ናቸው በሙሉ። ጂንስ፣ ጃኬት ብለን እናነባለን ማለት ነው። እሺ እቺ ኬ ነች። እችም ኬ እንደ ሲን እንዳየናት በሳይዝ ነው እንጂ ሁለቱም ተመሳሳይ ናቸው። ስትነበብ ኪንግ፣ ካይንድ ክ ብለን ነው እዛ አይንድ የሚል ድምፅ ምንሰጥ። ኪንግ፣ ካይንድ። እቺ ኤል ነች። ካፒታል ኤል፣ ስሞል ኤል። ሲነበብ ላይን፣ ሎንግ። ደግምላችኋለሁ። አይ እንደ ኢ ይነበባል። ኢል፣ ኢምፖርት። ጀ እንደ ጂ ይነበባል። ጂንስ፣ ጃኬት። ኬ እንደ ክ ይነበባል። ኪንግ፣ ካይንድ። ኤል እንደ ል ይነበባል። ላይን፣ ሎንግ። ዌል let us continue the next one. ኤም ነች ይቺ። ኤም ካፒታል ኤም፣ ስሞል ኤም። እንደምን ይነበባል? ማይንድ፣ ሞስት። ኤን ካፒታል ኤን፣ ስሞል ኤን። እንደ ን ይነበባል። ናይስ፣ ናይን። ኦ እንደ ራሱ እንደ ኦ የራሱን ድምፅ ያለው ኦ ነው። ኦ ካፒታል ኦ፣ ስሞል ኦ ተመሳሳይ ናቸው። ሳይዝ ብቻ ነው የሚለያዩት። ኦፍ፣ ኦፕን። እቺ ኪው ነች። ካፒታል ኪው፣ ስሞል ኪው። ክ የሚል ድምፅ አለው። ኩዊን፣ ኪዊን ማለት ንግስት ነው። ኪዊዝ ማለት ፈተና ነው። ሌሎች ቀላል ስለሆኑ ነው ትርጓሜያቸው ያልነገርኳችሁ። በሌላ ጊዜ በትርጓሜ እንመጣለን። አንዴ ልድገምላችሁ። ኤም ካፒታል ኤም፣ ስሞል ኤም። ማይንድ፣ ሞስት። ናይስ፣ ናይን። ኦፍ፣ ኦፕን። ኪው፣ ኪዊን፣ ኪዊዝ። ዌል የሚቀጥለው የምናገኘው ደግሞ አር ነች። አር ካፒታል አር፣ ስሞል አር። ሲነበብ ር። ፍላወር እች ዚች ላይ ያለችዋ እቺ ር ድምፅ አላት። ፎክስ። ይቺ ደግሞ ሶንግ። እቺ ኤስ ነች። እቺ ኤስ ነች። ስ ድምፅ ካፒታሏና ስሞሏ ስ ተመሳሳይ ናቸው። በሳይዝ ይለያያሉ። ስ ብለና ሶንግ፣ ሲንግ። እቺ ቲ ነች። ካፒታል ቲ፣ ስሞል ቲ። ት ድምፅ ያላት። ትሩ፣ ትረስት። ቺ ዩ ካፒታል ዩ፣ ስሞል ዩ። አ ድምፅ ነው ያለው። አንደር፣ አንክል። ዌል ደግምላችኋለሁ። አር ከዚች ላይ ለአር በቂ ምሳሌ አልሰጠሁባትም። ፍላወር ር ድምፅ ነው ያላት። ፎክስ እቺ ኤፍን ምሳሌ ነው የሰጠኋችሁ። እቺ ኤስ ነች። ሶንግ፣ ሲንግ። ቲ ትሩ፣ ትረስት። ዩ አንደር፣ አንክል። ዌል የምቀጥለው ቪ ካፒታል ቪ፣ ስሞል ቪ ተመሳሳይ ናቸው። ሲነበብ ግን ይሄ ቮይስ፣ ቪዚት።
ቮይስ ቪዚት ደብሊው ወርን ዌስት ኤክስ ችነች እንግዲህ በጣም አስቸጋሪዋ በዚች የሚጀምር ቃል እናንተም እርግጠኛ ነው የምታውቁት የለም፣ ግን እንደ አብዛኛውን ጊዜ ቫውል አስከትላ ስትመጣ እንደ ዛ ትነበባለች። ዛይለም ዜኖን ቺ ዋይ ይ ካፒታል ዋይ ስሞል ዋይ ይ ይር የስ ዋይ እንደ ይ ካፒታል ዋይ ስሞል ዋይ ይር የስ ብለን እናነበዋለን። አንዴ ድገምላችሁ። ቮይስ ቪዚት ደብሊው ወርን ዌስት ኤክስ ዛይለም ዜኖን ዋይ ይር የስ ዌል የመጨረሻዋ ዜድ ነች። ዜድ ካፒታል ዜድ እና ስሞል ዜድ ተመሳሳይ ናቸው። ስለዚህ በሳይዝ ብቻ ይለያያሉ። ሲነበብ ዝ ብለን እናነበዋለን ማለት ነው። ዜብራ ዚንክ ዜብራ ዚንክ ዝ ድምፅ ነው ያለው። የተወደዳችሁና የተከበራችሁ የዚህ ዩቲዩብ ተከታታዮች የዛሬው ትምህርታችን ይህን ይመስላል። ነገ በሌላ ትምህርት እንገናኛለን። ትምህርቱን መማር ለምትፈልጉ በቴሌግራም፣ በቫይበር፣ በዋትሳፕ፣ በኢሞ፣ በጉግል ሚት እያስተማር እንገኛለን። በአንድ ወር ብቻ የተሻለ ለውጥ ማምጣትና ማየት የምትችሉበት የዩቲዩብ ቻናል ነው። ሰላም ሁኑ።